ምንድነው እየቀባጠርሽ ያለሽው ሮዛ? እንዴት እንደዚህ ነገር ይፈጠር? ምን እንዴት ሆኖ? በምን አይነት ሂሳብ መቼ ነው የኔ እና አንቺ እንደምናውቀው? መቼ ነው እንደዚህ ነገር ሆኖ የሚያውቀው? ያማረዘ እንዲበዛላት እናት ደስ ይላታል። ደብቅልኝ ታልሽኝ እደብቅልሻለሁ። ምክንያቱም እኔም በዚህ አይነት ሁኔታ እዚህ እዛ ሲሄድብሽ ነበር። ስለዚህ በቃ ተወረደላችሁ። ምን ነው ደስ የሚለኝ? ምን ነው ደስ የሚለኝ? አርግዣለሁ እያልሽኝ እኮ ነው። አዎ ሐራም ነው፣ ሐራም ነው። ከኔ ጋር አላደረግሽም፣ ከኔ ጋር አልሆንሽም። ስለዚህ ከኔ ውጪ የምታረጋቸው ማንኛውም አይነት ነገር ደግሞ ውጪ ላይ ምን ማለት እኔ አረጋለሁ። ከሌላ ሰው ጋር ኒካልሽ ነው፣ ኒካ ላይ ኒካ ደረበሽ ነው። ነገ ከነገ ወዲያ ልጁ የማን እንደሆነ ምናምን ነገር ቼክ ይደረጋል። እንዴት ነው ማያስፈልገኝ? ነገር ግን ከሌላ ካንቺ ጋር እንደዚህ አይነት ነገሮች አለማድረጌንና አለመተኛቴን አውቃለሁ። ስለዚህ ለምንድን ነው የምረጋጋው? ስለዚህ ኖርማል አድርጌ ነገሩን የማየው ለምንድን ነው? እኔና አንቺ አልተኛንም። እኔና አንቺ በስሜት አልተኛንም። አዎ አንድ ላይ አንድ አንሶላ ስር ተኝተን አናውቅም። እስከ ዛሬ ሆኖ አያውቅም። ይጨሳል በደንብ ሰለላሁ መሐመድ ትላለህ። ቡናውም ሞቅ ይላል። ኦሬዲ እኮ በቃ እና እንዴት ነህ ካልኩ በኋላ ነው ቀዘቀዘ አልፈላም ነበር ነው ወይስ ቀዝቅዞ ነው ይጣዳል። የምርሽ ነው መልክ እንትን አልኩኝ ወሬ አይ ትክክል ማውራት ነበር እንዳልኩሽም እኔም ላውራሽ ምናምን ነገር የምፈልገው ነገር ነው በእያንዳንዱ ምናምን ብዬ በዛ ላይ ደግሞ ማለት ነው ይቅርታሽ አብሽርት የምርሽ ነው ባክ ቆይ በጣም እንትን ይበልና ይጣና ከዛ እሺ ጊዜም ስላለስ እኮ ምንድነው የኔን ቡና መጠጣት በጣም ይችላል አልሐምዱሊላህ ሳላያቸው ደህና ናት ምንም አትልም አሁን ላይ ደህና ነች ብቻ ከመጀመሪያው በደምብ ትሻላለች በጣም ደህና ናት በዛ ላይ በካሊድ ጉዳይ ምናምን ትንሽ እንትን ሆንኩኝና ወደ ካሊድ ጋር እየተዋወቅኩ እሱ ነገር በጣም እንትን የሚለው ብቻ እና ማለት ነው ምንድን ነበር የሚባለው ያማረዘ እንዲበዛላት እናት ደስ ይላታል ልጅ ሲዳርላት ሰርፕራይዝ አለክ ምን አስሚው ሰርፕራይዝ አለክ ምንድነው መግቢያ እኮ ነገር አደረገ ማውለዳችን የማይቀር ነው ኦሬዲ እኔ አግዣለሁ ምንድነው የምታየኝ እንዴ ምንድነው እንዴ ልሻመት አባት ሆነሃል ሶልድ ነው የሚባለው ምን እያልሽ ነው ምን እያልኩ ነው አርግዣለሁ ምን ነው ምን አልገባኝም አልተረዳሁሽም አርግዣለሁ አረገዝኩኝ አንድም የመጣበት ምንድነው አይ ነው አርግዣለሁ ነው ያልሽኝ አይ የምር ሮዚ ማለት ጨዋታ ምናምን ወይ የምን ጨዋታ ቁጫል ምንድነው እንዴ መቼ ሆኖ ነው እንዴት አልገባኝም ሮዛ ምን ማለት ነው መቼ ሆኖ ይኸውልሽ ሮዚ በዚህ ጊዜ ላይ ምናምን ነገር ትንሽ ጭንቅላቴ በጣም ጥርጥር ያለበት ጊዜ ምናምን ነገር ስለሆነ ተረጋጋ መቼ ተፈጠረ መቼ ሆኖ ምንድነው እኔና አንቺ አንድ ቀን መቼ ተኝተን የምናውቀው ነው ምን ማለት ነው ተኝተን የምናውቀው የምር ነው አይ ቁጫል እንጂ በስነ ስርዓት አውራኝ አዎ ይኸው በስነ ስርዓት እየወሮሽ ነው እኔና አንቺ መቼ ተኝተን የምናውቀው ወይም ደግሞ መቼ ምን መተኛ እንዲ ማደር ምናምን ኦኬ ዛዚ ምናምን ያልክ ስለሆነ ተመታቶብህ ነው ቃሉ ሮዛ አንድ ነገር እንድታቂ የምፈልገው ነገር ቢኖር እኔ አልጠጣም ወይም ደግሞ ምንድነው ራሴ አቅሌን የሚያስተኝ ነገር ምንም ነገር በህይወት ያደርገ እንደማላቀቃለሁ ስለዚህ እንደዚህ አይነት ነገር እንደማይፈጠርና እንዳልተፈጠረ እንዳልሆነ አሉ ይወልክ አንድ ነገር እየበላክ ሮዛ አሉ ምንድነው እንዴ እባክሽ በፈጠረሽ በእናትሽ ማለት እየጠራሽኝ አልገባኝም ምልክ አሁን እንደዚህ ዜና ስነግርህ ምንድነው እየቀባጠርሽ ያለሽው ሮዛ ምንድነው እንዴት እንደዚህ ነገር ይፈጠር ምን እንዴት ሆኖ ምን ማለት በምን አይነት ሂሳብ መቼ ነው የኔና አንቺ እንደምናውቀው መቼ ነው እንደዚህ ነገር ሆኖ የሚያውቀው እሺ ተረጋግተህ አውራኝ እኔና አንቺ ኒካ ካሰርን ወይም ከተገናኘንበት ቀን አንስቶ አንድም ነገር እንደዚህ ነገር እንዳልተፈጠረና በምንም አይነት ጉዳይ እኔ ካንቺ ጋር ተኝቼ እንደማላቅ ጠንቅቄ አውቀዋለሁ እሺ ሮዛ ይኸውልሽ ምን ማለት ነው እኔና አንቺ አንድ ቤት እንኳን እዚህ ቤት ስናደርክ ያልነበረች ጊዜ እንኳን
አንቺ መኝታ ቤት እኔ እዚህ ነበር ስናድር ነበር ሳሎን ነበር እሺ እና ምንም የተፈጠረ ነገር የለም ምንም የተፈጠረ ነገር የለም የተፈጠረም ነገር ኖሮ ማያቀም በፍጹም ሊሆን አይችልም እሺ ምን ማለት ነው እሺ ምንድነው ብትኝ እኔና አንቺ ተኝተን እናውቃለን ነው ወይስ እንደ አበባ ምናምን ነገር እኔና አንቺ እዛና እዚህ ሆነን ምናምን ነገር በንፋስ እንትን ማለት ምንድነው ነው ብትይ ምንድነው የምትለኝ እንዴ እሺ ይኸውልሽ አንድ ነገር ልንገርሽ እሺ ቆይ ይኸውልሽ ምናልባት ለጊዜው ምናምን የሆኑ ነገሮች እንዲስተካከሉ ምናምን ነገር ብለሽ ይዋሽሽኝ ወይም ደግሞ ይኸውልሽ ሮዚ እንዴት ታረጋዋለሽ ብዬ አላስብም በእንደዚህ አይነት ሁኔታ እንድረዳውም ነገሩን አልፈልግም አራኑ ባላ ሌላ ቦታ ሄደሽ አንተ ምናምን ነገር ብለሽ አስበሽ እንደዛ ያደረግሽ ምን ማለት ነው ሌላ ቦታ ሄደሽ እኔ ሌላ ቦታ ሄዳለሁ ሄደሽ አላልኩም እንደዛ እንዳስብ ነው ያደረግሽ ያለሽ እሺ ቆይ አንቺ ገና ተሳሳት ምን ማለት ተረጋግተሻለሽ ነገር ታረጋለች እንደዚህ እኮ አንቺ ነው ያያቻለሽ ምንድነው ያያርል ቆይ እሺ ቆይ በእናንቺ መካከል እንደዚህ እያስደረገ ያለው ቁጭ ብድግ እያሰራ ምንም ነገር እኔና አንቺ ማለት እንደዚህ አልተፈጠረማ ተፈጥሮ ቢሆን አርጌው ቢሆን ራሱ እኮ ትዳሬ ላይ ነው ያለሁት አይደል እንዴ እኮ ትዳሬ ላይ ኮንክማ ይወደ ትዳሬ ላይ ነው ያለሁት ቤተሰብ ነው ብያለሁት ስለዚህ ቢሆን ራሱ እኔ አምኜ እቀበላለሁ ምንም ችግር እኮ የለውም ነገር ግን እኔና አንቺ ምንም ነገር አናቀማ እንደዚህ አይነት ነገር እንዲፈጠር በመሐከላችን ነው ከሌላ ሰው ጋር ምናምን ነገር እየወጣሽ ነበር ነው ወይስ እና ምንድነው ነው እኔ እንደዚህ አይነት ነገር አረጋለሁ ምን ማለት እንዴ ምን ይሆንክ ነው ደስ ሊልህ ይገባ ነበር እንድታስረጅኝ ይፈልጋለሁ ምን ነው ደስ የሚለኝ ይሄ ነገር ምን ነው ደስ የሚለኝ አርግዣለሁ እያልሽኝ እኮ ነው ያለሽ እኔ ጠራው ከማታማልች ምናምን ብያልኩ ታዲያ ለምንድን ነው እማታማልች ብለሽ አላውቅም ማንም እናትሽ ታሟል ምናምን ነገር ስለዚህ ህክምና ሊያስፈልጋቸው እንደሚችልና ወይ በሆነ ነገር እንዳግዝሽ ስለፈለግሽ ወይ ደግሞ መጥቼ እንዳያቸው ስለፈለግሽ ነበር የመሰለኝ ስመጣ በእንደዚህ አይነት ሁኔታ ነው የተቀበልሽኝ ሰው ታዲያ በእንደዚህ አይነት ሁኔታ የተቀበልኩት ጥሩ ዜና ስላለኝ እስከ ዛሬ የሆኑት ነገሮች የሆኑት በጠቅላላ ለተደረገው ለሆነብሽ ነገር በጠቅላላ ይቅርታ ጠይቃለሁ ምናልባት በእኔና በኪያ ፍቅር መካከል ሆነሽ እኔን እንደ ቤተሰብ እኔን እንደ አንድ አሁን ምን ስትለኝ ነበር አካልሽ እኔ ጋር ትዳር ህይወት እንዲኖርሽ ምናምን ነገር ቆለሽ ቆይተሽ ብዙ ነገር ከፍለሽ ሊሆን ይችላል ብዙ ነገር አድርገሽ ሊሆን ይችላል ለዛ ማመሰግናለሁ ለሆኑብሽ ነገሮች ደግሞ በጣም ይቅርታ ነገር ግን አሁን በተሳሳተ መንገድ ትዳሬን አቆያለሁ ወይም ደግሞ ትዳሬን እጠብቃለሁ ምናምን ነገር ብለሽ ከሆነ ያደረግሽው ነገር እጅግ በጣም የተሳሳተ ነው ይኸውልሽ ዘመኑ በጣም የረቀቀ ነው ይኸውልሽ ነገ ከነገ ወዲያ ልጁ የማን እንደሆነ ምናምን ነገር ቼክ ይደረጋል እንዴት ነው ማያስፈልገኝ እና ከሌላ ሰው አድርገሽው ከሆነም ይሄን ነገር ከሌላ ሰው ደግሞ አድርገሽው ካልሆነ ቀልድ ነው እንደያሽው ከኔ ጋር ይሄ በፍጹም ሊሆን አይችልም እኔ አንድም ቀን ማለት ነው በስሜት አንቺን አቅፌሽ ተኝቼ አላቀም ይሄን ነገር ጠንቅቄ አውቀዋለሁ እኔና አንቺ እኔ ሳሎን አንቺ መኝታ ቤት እዛ ቤት ውስጥ እንኳን የነበረን ጊዜ ላይ ነው ካለበለዛ ግን እናቴ ቤት ወይ እናትሽ ቤት ካልሆነ በቀር እኔና አንቺን መርፌና ክር ሆነን አድረን ወይም ደግሞ ውለን እንደማናቅ ይሄን ነገር ግልጽ ነገር ነው እሺ አሁን አንተ ምንድነው የምትጠቀየው ለማን እሺ በቃ ካሜራውንም ለምንድነው ይጠፋው ሮዛ እንደዚህ ምንድነው ነው ማለት ነው ተረጋጋ ቆይ እንዴ ሮዛ ቆይ ሌላ ነገር አድርገሽ ወደ ሌላ ቦታ ሄደሽ ነው ምናምን ነገር እኔን ለማቆየት አድርገሽ ከሆነ ግን የተሳሳተ ውሳኔና ይሄ በፍጹም አንቺ ልጠብቀው የማልችለው ነገር ነው በፍጹም ሊሆን አይችልም እንዴ ነው ተረጋግተሽ እየሳቅሽ ያለሽ ምንድነው ይሄ የሚያስቅ ነገር ነው ለኔ ደስታ ነው ምንድነው ደስታ ሮዛ ነቂ ተረጋጊ አሁን ምንድነው የምትለኝ ሮዛ ይሄ ሊሆን አይችልም ከማስጨነቅም በላይ ነው ለገና ኪያ ታውቃለች ሮዛ እንደረገዘች ማንንም ይወቅ አይመለከተኝም ነገር ግን ይኸውልሽ የልጅ አባት ሆኜ እሺ ቁጭ በል ለምንድነው ማተረጋጋው ነው ተረጋጋ ለምንድነው ማተረጋጋው ሮዛ ይኸውልሽ አራኑ ግን ወላሂ ተገርማለህ በተሳሳተ አይነት ጉዳይ ምንድነው የሚገርመው ይሄን ነገር አርጌው እንኳን ቢሆን ቢሆን እሺ ሆኖ ቢሆን የልጅ እናት ስለሆንሽ ወይም ደግሞ እኔ የልጅ እሱ አይደለም ችግሩ አርጌው ካልሆነ ግን በእንደዚህ አይነት ሁኔታ ግን የተሳሳተ ውሳኔ ወሰነሽ ዘመኑ በጣም የረቀቀ ዘመኑ የፈለገ ነው ጂቡት በጣም ብዙ ነገር ነው ያለው
እያልኩሽ ያለሁት ይሄንን ነገር አድርጌው ቢሆን እኮ ሎርማን ነው ምን ችግር የለውም ማለት ነው አይደለም ብለካል ከኔ ከሌላ ወንድ ጋር ምንም ያረኩት ነገር የለም ስለዚህ ከሌላ ወንድ ጋር አላደረክሽም ከሌላ እሱ ነገር እኮ ማንሽ ማለት ነው በቃ እኮ ዘመኑ እንዳልከው ዘመኑ እንትን ያለ ነው ስለዚህ እኔም ካንቺ ጋር አልተኛውም አላደርኩማ ይሄንን ነገር አንቺም ጠንቀሳቀዋለሽ እኔም ጠንቀሳቀዋል ይኸውልሽ ለጊዜው ገጭ ይፈጠራል ለጊዜው እንወካከባለን አርጋል አላረክሽም እንደዚህ አይነት ነገር ውስጥ ትርምሱስ ነው መንገባው እንጂ ነገ ከነገ ወዲያ ይሄንን ነገር ይረጋግጣል ስለዚህ ካደረግሽው አርግዘሽ የምርም ከሆነ ከማጋ ይሄን ነገር ሊፈጠር እንደቻለ አባቱ ጋር ተስማሚ የምሬ ነው ሳይረፍድ ነው ማለት እኔ አልቆጣሽም አልናደድብሽም ምናልባት እኔ ለመበቀል የሆኑሽ የተፈጠሩት እኔ አንተን አልበቀልህም ቁጫል ደግሞ ተረጋግታ አወራኝ የሆኑት ነገሮች እንኳን ማለት ነው ይሄ ነገር እንዲሆን አስገድደውሽ ምናልባት የተሳሳተ ውሳኔ ወስነሽ ከሆነ በጊዜ አስተካክዩ እና ቡናህን ጠጣ እንዴት ነው እንደዚህ የተረጋጋሽው ምንድነው ነው ያልሽኛለሽ አንተ ልጅ ወደዴት ነው ማልረጋጋው ያንተ የልጅህ እናት ለሆነ እኮ ነው አሁን ምንድነው ወደፊት በጣም ከብዙ አመት በኋላ ከሆነ ራሱ ነው ማለት ኦኬ ከሆነ ራሱ ኦሬዲ ሆኗል ለምንድነው ከሆነ ራሱ ብለህ የምትለው እና ቡናህን ጠጣ ባለሽ ሮዛ ከዚህ ተነስቼ ኮጣው ማለት ነው እውነቱን ልነግርህ ነው ካላልሽኝ በቀር እኔና አንቺ የመጨረሻ ፍጹም ይኸውልሽ እኔና አንቺ ፍጹም የሚያገናኘን ነገር አይኖርም አንገናኝም ይሄ እውነት እስኪወጣና ትክክል ሳይሆን ለምን ሮዛ ማለት እኔ ከኔ ጋር አልተኛሽም አዎ አራም ነው ከኔ ጋር አላደረግሽም ከኔ ጋር አልሆንሽም ስለዚህ ከኔ ውጪ የምታረጋቸው ማንኛውም አይነት ነገር ደግሞ ውጪ ላይ ምን ማለት እኔ አረጋለሁ ከሌላ ሰው ጋር ኒካልሽ ነው ኒካ ላይ ኒካ ደረበሽ ነው ካልበለዛ ከኔ ጋር ካላደረግሽው ከሌላ ሰው ጋር አድርገሽው ነው የሚሆነው ማለት ነው አልመሰልከኝም ነበር እንዴት አይነት ሰው ነው ማልመስልሽ እንዴ ማለት ምን ማለት ነው ለምን አይነት ነገር ያደረኩት ነገር ኃላፊነት እንደምወስድና ኃላፊነቴን በትክክል እንደምወጣ አንቺም ታውቂያለሽ ጠንቅቀሽ ነገር ግን አይደለም ለራሴ ማለት ነው ለራሴ ልጅ አይደለም ለሆነው ነገር ይቅርና ለማንም ሰው እኔ በሚገባው ነገር እንደማረግ ጠንቅቀሽ ታውቂኛለሽ እኮ ከዚህ በተቃራኒ ነበር የጠበቅኩት ከዚህ በተቃራኒ ምን ማለት በቃ ልክ ነው አሁን ያለሁበት የደስታ ስሜት ተባለ ነበር ሮዛ ከፈለግሽ ማለት ነው አንድ ነገር ልንገርሽ ከሌላ ሰው ጋር ይሄን ነገር አድርገሽው ከሆነ እኔ ከሌላ ሰው ጋር አዳምጪኝ ይሄን ነገር አድርገሽው እንኳን ከሆነ ነው የምልሽ ሮዛ አባቱ እዚህ ላይ ፈለግ አዳምጪኝ ከሌላ ሰው ጋር እንኳን ይሄን ነገር አድርገሽው ከሆነ ከሌላ ሰው ጋር ይሄን ነገር እኔ ገበናሽን በትዳሬ ላይ ማቅጣ የሌላ ሰው ልጅ ይዛ መጣሽ ምናምን ብዬ አሳልፌ አልሰጥሽም ሮዛ እንደማታረጋ አዳምጪኝ አሳልፌ አልሰጥሽም ይሄው ካሜራውን ታጠፊያለሽ ይሄ አይፖስትም በቃ ይሄን ነገር ይሄው ካሁኑ ዝጊውና ለምን ለምዘጋው በቃ ምን ታሳድገው በቃ ግን እዚህ ሆነሽ ካሁኑ ጋር በዚህ ጊዜ ውስጥ እንደዚህ ሊፈጠር እንደማይችል ጠንቅቀሽ አንቺ ታውቂዋለሽ ግን ብዙ ነገር ያበላሻል ስለዚህ ጊዜው ነገሮች እስኪስተካከሉ ከፈለግሽ እንዳልሽው ሂጂዛ በቃ እኔ ልጁን አሳድገዋለሁ ልጁ መንከባከብ ያለብኝ ልጁ መደገፍ ያለብኝ ነገር እኔ አሳልፌ አልሰጥሽም እኔ አንድ ነገር የፈለገ ነገር አለ እኔም እኮ ትዳሬ ጋር እዚህ ጋር እያለሽ አንቺ ፍቅሬ እያልኩኝ ምን እያልኩ ህይወቴ እያልኩኝ ከጊያ ጋር የተለያየ ቦታ ሲሄድ ነበር አንቺ እንደዚህ አይነት ነገር ተፈጥሮብሽ ከሆነ አድርገሽ ከሆነ ችግር የለውም እሺ ልረዳሽ እሞክራለሁ ነገር ግን በፍጹም እኔ ልጅ አባቱን ካመንሽልኝ እና ይሄን ነገር ሳታስቢው ሆን ብሎ ተፈጥሮብሽ ከሆነ እኔ ለማንም አሳልፌ አልሰጥሽም ማለት ነው ችግር የለውም ካሜራው ይጠፋል ማንም ሰው ያቃለለ ከሌላ ሰው ጋር ምንም ነገር እንደሌለ እንደተረገዘ ይወለድ አሳድገዋለሁ አልኩሽ አኑ ሰማኝማ ነገር ግን ትክክለኛውን እውነቱን የተፈጠረው ነገር በተቀላላ እውነቱን ልትነግሪኝ እፈልጋለሁ እኔና አንቺ አልተኛ ነው ማለት እኔና አንቺ አላደረንም እኔና አንቺ አልተኛንም እኔና አንቺ በስሜት አልተኛንም አዎ አንድ ላይ አንድ አንሶላ ስር ተኝተን አናቅም እስከ ዛሬ ሆኖ ማያቅም በእንደዚህ አይነት ነገር ማውራት ራሱ ትክክል አይደለም ካሜራውን አጥፊና ስለዚህ ጉዳይ ነው እሺ እንዳይጠፋም ከፈለግሽ አንቺ ምርጫሽ ከሆነ እኔ አንቺን ለመደበቅ ነው እንጂ ችግር የለብኝም እኮ እንዳላደረኩት ታውቃለህ ነገ ከነገ ወዲያ ደግሞ የዲኤንኤ ውጤት ይመጣል የኔን ሳይሆን ያንቺን ህይወት ነው እያበላሽሽ ያለሽው ስለምንድን ነው ሮዛ ከኔ ጋር አላደረግሽው ማሉንም ምን ማለት አልሆነም ሮዛ አልሆነም ምን ማለት ነው ናልንገር አኑ ባለህ ናልንገር አኑ ና ምንድነው ልትነግሪኝ የምትይው ምንድነው ምገርም ሰው ነህ ና ቁጭ አለ
ሮዛ ምንድነው ጨዋታ ነው እንዲያልሽ? እሺ ና ቁጭ በል። በቃ ትክክል አይደለም ያደረግሽው። ትክክል አይደለም የሆነው። በዚህ ሰዓት አውዱ ቆጣሽ ይገባ ነበር። በዚህ ሰዓት ብዙ ነገሮች ሊሆኑ ይችላሉ ነበር። አንተ ግን ወላሂ በጣም ነው የምትገርመው። ቁጭ በል። ምትነግሪኝ ነገር ልኝ። እሺ ተረጋግተህ ቁጭ። ከማን ጋር ነው? ምንድነው የተፈጠረው? ምንድነው የሆነው? እኮ እየጠበኩሽ ነው። ንገሪኝ እኮ ተስተካክለህ ቁጭ በል። ምንድነው እንደዚህ ልሮጥ ነው እንዴ? ሮዛ ከኔ አብረን አልተኛንም። አብረን ይሄ ነገር አልተፈጠረም። እሺ ሰው ምንድነው የተፈጠረው? ምንድነው ነው? እሺ ቁጭ በልና እነግርሃለሁ። ምኑን ነው ቁጭ ብዬ የምነግርሽ? ይኸው እየጠበኩሽ ነው። ንገሪኝ። ዋላ ምንድነው? እኔ የምልህ ሮዛ ይኸውልሽ አንድ ነገር ልንገርሽ። ምናልባት አዳምጪ። እኔ አድርጌው ቢሆን ነገርኩሽ። ለማንኛውም ሰው ኃላፊነት የምወስድ ሰው ነኝ። አይደለም የራስ ነው ለተባለው ልጅ ለማንም ሰው ምን አይነት ቦታዎች እንደምገኝ ምን አይነት ህይወት እንዳለኝ ታውቂያለሽ ሮዛ። ሀቅ ያለውን ሰው ሁሉ አዳምጪ። ሀቅ ያለውን ሰው ሀቅ የምመልስ ሰው ነኝ። ታውቂኛለሽ ሮዛ። ራሴን ለመካብ አይደለም እንደዚህም መናገሬም ትክክል አይደለም። እኔ ከፈጣሪ ፈልጌ ነው ያንን ነገር የማደርገው። የራሴ ሲሆን እንደዚህ ክዳለው ምናምን ነገር ብሎ የሩቅ ነገር ነው ማሰብ። ነገ ከነገ ወዲያ ደግሞ ሀቁ የሚወጣው ጉዳይ ነው። ዲኤንኤ ምናምን የሚባል ነገር አለ። እኔ ይሄ ነገር አይፖስትም አልኩሽ። ገበናሽንም ላወጣ አልፈልግም። ልቆጣሽምም አልችልም። ምክንያቱም እኔ ካገባሁሽ በኋላ ከኪያ ጋር ብዙ ቦታ ሄጃለሁ። ብዙ ነገር ሆነ እኮ። ስለዚህ ይሄን ነገር አንቺን ተቆጥተሽ ለምን ይሄን ነገር እስከ ዛሬም ራሱ ተጋብተን ካንቺ ጋር እነዚህ ነገሮችን ሁሉ አለመሆናቸው ራሱ ይሄ ራሱ ትልቅ ነገር ነው። እኔ በቃ ይሁሉ ነገር ሰብረሽ ሁሉ ተቋቁመሽ ሁሉ ነገር ችለሽ ነው ያለሽው። ነገር ግን በፍጹም ከኔ ጋር ይሄን ነገር እንዳልፈጠርሽና እንዳልተፈጠረ ግን አንቺም ታውቂዋለሽ፣ ልቦናሽ ያውቀዋል፣ እኔም አውቀዋለሁ ይሄን ነገር። ስለዚህ በፍጹም ሊሆን እንደማይችል ምንም ጥርጥር የለውም ሮዛ። ምንድነው የተፈጠረው? ምንድነው የሆነው ነገር? ምንድነው እሱ ንገሪኝ። ምንም አልሆንኩም። አንተ ግን ቆይ አይደለም አሁን እኔ ማለት ነው ለልጅ አባት አትሆንም ነው የኔ ልጅ አባት? እንደዚህ ነው እኔ ንገሪኝ፣ እውነቱን ንገሪኝና ከማን ነው ምንድነው የተፈጠረው? ከዛ ችግር የለውም እኔ ልጁን አሳድገዋለሁ። የማሳደግ ችግር እኔም የለብኝም። አንተ አባት አይደለም የልጅ። ስለዚህ ግን ያንተ ነው ብለሽኝ ግን ላሳድገውም የልጅ አባት አይደለም። አንቺን ደግሞ ልረዳሽ አልችልም። እሺ የልጅ አባት የልጅሽ አባት አይደለም። እኔና አንቺን እንደዛ ነገር ሊፈት እሺ በቃ ቆይ ቡና እየጠጣህ አስብ። ምናልባት ኢሳት ካውቀን ካለ አባትነት ምንድነው የሚባለው? ህይወትሽን እያበላሸሽ ነው። የእውነት ነው ህይወትሽን እያበላሸሽ ነው። አሁንም ቢሆን ካሜራው ይጥፋልሽና የተፈጠረውን ነገር ንገሪው። ለምን ይጠፋል? እሺ ካንተ ውጪ ሌላ ማውቀው ሰው አለ? አንተ ራስህ እያንዳንዱ ቀን እሺ ከኔ ጋር እንኳን ባትሆን እያንዳንዱ ቀኔን ውሎዬን አዳሬን ምናምን አታውቅም? ኦኬ ማለቴስ በመተቃቀፉም ሆነ እንደዚህ ነገር እንደዚህ ነገርም ተጀመረ። ስለዚህ ብዙ ጊዜ እኮ ቶፋን ሰላም ስትይው አቅፈሽ ታውቂያለሽ። ለቶፋ ማርገዘሻል ነው ያው ሶፊንም ብዙ ጊዜ ሰላም ስትይው አቅፈሽ ታውቂያለሽ። ስለዚህ ለሶፊም አርገዘሻል ነው። ታዲያ ምንድነው እያልሽኝ ያለሽ? እንዴት ነው የምታስበው? ታዲያ ምንድነው እያልሽኝ ያለሽ? ምንም አልገባኝም ማለት ይኸውልህ ማመን እኮ በቃ ደስ ይላል። በነገር ላይ ይሄ ነገር አሁን ጊዜው ነው። ይሄ ምንድነው የሚባለው? ይሄ ቆሞ ምንድነው እና እየበላክ ራስህን አረጋጋ። ይሄ ሮዛ በዚህ ሰዓት እንደዚህ አይነት ነገሮች የማስብበት ጊዜ አይደለም ያለሁት። ጀመሩን ማውርጁ ህይወትሽን እያበላሸሽ ነው። ይሄ ጉዳዩ ነገ ይወጣል። እዚህ ታች ሰማሉ እንዴ አማ ምን ተፈጠረ ምናምን ነው የምትለው? ምን ሆነሃል? ስለዚህ አንቺ እያልሽኝ ያለሽው ልጄን አርግዘሻል አምኜ ልቀበል ምናምን ነው? ኦኬ እሺ ጎይ ቀጥይ። ምን ማለት ነው? ስትወልጁ ጥሪኝና በቃ አትበይኝ እኮ ስትወልጁ ጥሪኝና ዲኤንኤውን አስመርምረ የኔ ከሆነ ያን ያሳድገዋለሁ እንጂ አንተ አባትነትን እንደዚህ ነው የምትቀበለው? አባትነቴን እኮ ክብር ባለው መልኩ ከሆነ ማለት ነው ልጄን እቀበላለሁ አሳድጋለሁ። ይሄን የሚባል ነገር የለም። እኔ ከሚስቴ ነሽ በትክክለኛው መልኩ አርግዘሽ መጥተሽ ሆኖ ቢሆን እቀበላለሁ አልኩሽ። አንድ ነገር ጠንቅቀሽ እንድታቂ የምፈልገው ነገር ቢኖር ይህን ነገር እኔና አንቺ ኒካ ካሰርን ቀን ጀምሮ እኔና አንቺ
አልተኛ ነው አይደል? እሺ ካልተኛን ከሌላ ሰው ጋር ነው ማለት ነው። እውነት አርግዘሽ ከሆነ ይሄን ነገር የተፈጠረው ስለዚህ በትክክለኛው መልኩ እንደዚህ ነገር ተፈጥሮብኛል አላ ገመኔን አታውጣው። ቤተሰቤም ጋር ቤተሰቦቼም ጋር ደብቀልኝ ካልሽኝ እደብቅልሻለሁ። ምክንያቱም እኔም በዚህ አይነት ሁኔታ እዚህ እዛ ሲሄድብሽ ነበር። ስለዚህ በቃ ቆረዳለሁ አልኩሽ እኮ። ነገር ግን የልጅ አባት ነው ብለሽ እኔን ራሴን እኔን ይዋሽሽኝ ታዲያ ነገር ከነገ ወዲያ ላይ ብዙ ምትደብቂኝ ብዙ ምትዋሽኝ ነገር ምንድነው ማዋሸት ነገር ያለው? ምንድነው ማዋሸት ነገር ያለው? እንዴ ሰማይ አይነት ያለው ማጋ ነው ይጋራ አተጋ ደግሞ እምነት ነው። እናትሽ በጣም ታሟል። ይህን ነገር ሲሰሙ እንደዚህ ስንጫጫው ምናምን ነገር አንድ ሰራተኛችሁ ቢሰማ ወይም ደግሞ ከቤተሰብ ካል አንድ ሰው ቢሰማ ይህን ነገር እናትሽ ከይሰባሉ ያሉበት ሁኔታ ጥሩ አይደለም። ነገር በጣም ይበለሻሻል። እሺ ይኸውልሽ እባክሽ ህይወትሽን ነው የምታበላሹ። የማይሆን ነገር ውስጥ ነው እያደረግሽ ያለሽው። ልወቅስሽ የማልችልበት ነገር እኔና አንቺ ካካሰረ ብዙ ጊዜ ነው ውጭ አድርገው ሊሆን ይችላል። እናቴ ቤት እያልኩ የሚፈጠረውን ነገር አታውቂም። ልወቅስሽ አልችልም ይሄን ነገር ግን ከኔ እንዳላደርግሽ ግን አንቺ ታውቂዋለሽ ጠንቅቀሽ። እኔ አውቀዋለሁ። እኔና አንቺ ጋር ሀቅ አለ። ነገ ከነገ ወዲያ ደግሞ ሁሉም ሰው ጋር ሀቁ ይመጣል። ምክንያቱም ነገ ከነገ ወዲያ ልጅ ወለዳል ነገ ከነገ ወዲያ ምንም አያሳስበኝም። አሁን እየነገርኩ ያለሁት ነገር እንብልክ በቃ እኔ እናንተ እዚህ ቁጭ ላይ ደስ ብሎ ምናምን በቃ እንደዚህ ነበር የጠበቁት። ኦኬ ከሌላ ሰው አርግዘሽ ምናምን ነገር ስለመጣሽ ነው ደስ የሚለኝ። እኔ ከሌላ ሰው አርግዘሽ እና ታዲያ እንዴት ነው ምን ማለት ነው? እና አንቺስ ምን እያልሽ ነው ያለሽው? አዎ ምንድን ነው እያልሽ ያለሽው? ኦኬ ከቶፋም ከሶፊም እና ከሌሎች ጓደኞቼም ሲመጡ ስዘግራቸው ምናምን ነገር ከነሱም ሰዎች አለ ነው እና ምን እያልሽኝ ነው? ነገ እንዴ ጉዴ ፈላ ሮዛ እስከ ዛሬ እነዚህ ነገሮች እኮ ያልሆኑት በትክክል እያሰብኩ ስላልሆነ በትክክል ነገሮችን እዚህ ልቆይ እዛ ልቆይ ስላላወቅኩ ስለነበረ ህይወትሽን እኮ እንዳላበላሸው ብዬ ነው። ይህን ነገር እስከ ዛሬ ያላደረኩት ነበር። እሺ ቁጭ ብለን እናወራ። ምንድነው ቁጭ ብለን እናወራ? ምንም የማወራው ነገር የለም። ምንም የማወራው ነገር የለም። ምንድነው የማታወራው እንዴ? እኔ ከሆነ ከመንገድ ቦታ ላይ ጋር ነው ያለው ባለ አይደለም። ኦኬ ባልሽ ስለሆነ ታዲያ ከሌላ ሰው ጋር እና ቁጭ ብለህ አውራኝ። ምንድነው ይከለ ባለቤት ስለሆንኩኝ ይሄን ነገር ተቀብዬ ዝም ብዬ መኖር አለብኝ ማለት ነው እንዴ? እንደዛ ነው እያልሽኝ ያለሽው? እሺ ላንቺስ ኖርማል ነው? እኔ ከሌላ ሰው ምናምን ነገር ሌላ ሰው ጋር ልጄን ይዤ ብመጣ ላንቺስ ኖርማል ነው? ምን ማለት ነው ሌላ ሰው ጋር ምን እና ምን እያልሽኝ ነው? እንዴት ነው ነገር ያቀለሽ? ማነው ሌላ ሰው? እኔ ከሌላ ሰው ጋር ምንም ያደረኩት ነገር የለም። ግን ከኔ ጋር አላደረግሽም ይሄን ነገር። ምን ማለት ነው ካንተ ጋር ያደረኩት ማለት? ለምንድን ነው እንዲህ ያልኩ ታስቀኝ? ምታስቀኝ ስለ እየቀለድኩኝ ምናምን አይደለም እንዴ? ስለዚህ ጊዜ ነው የሚፈጀው ማለት ነው። እሺ አና ና ና ና ና እንዳትመጪ አለኝ እንዳትመጪ። እሺ የማትሰማኛል ስጮህ እኮ ታዲያ ይስማ ማንም ይስማ እንደው እጠራቸዋለሁ እራሱ ሮዛ ይኸውልሽ ምንድን ነው ጉዳዩ? እሺ ንገሪኝ። ምንድን ነው የተፈጠረው? ምንም ነገር የለም ግን ትገርማለህ። ምንድን ነው ምንም ነገር የለም? ምንም ነገር የለም ግን በጣም ነው የሚገርመው ወላሂ እምልህ እኔም እኮ ምንም ማለት እሺ። ስለዚህ እኔና አንቺ ነገር አድርገነው ነበር። ይሄ ጨዋታ ነው? ይሄ ቀልድ ነው? እኔና አንቺ እኮ አብረን ምንም አልቀመጥም። ይሄን ነገር እኮ አድርገነው ቢሆን ተኝተን ቢሆን ልጄ ነው ለማመን ምንም ችግር የለብኝም እኮ የራሴ ልጅ ነው። ምክንበት ምንም ነገር ችግር የለም። ኒካ ውስጥ ነው ያለው፣ ትዳር ውስጥ ነው ያለው። ምንም የሚያስገደኝ ነገር የለም። ነገር ግን ከሌላ ካንቺ ጋር እንደዚህ አይነት ነገሮችን አለማድረጌንና አለመተኛቴን አውቃለሁ። ስለዚህ ለምንድን ነው የምረጋጋው? ስለዚህ ኖርማል አድርጌ ነገሩን የማየው ለምንድን ነው? ለምንድን ነው? እሺ ይሄ ቀልድ ነው? እሺ ይሄ ቀልድ ነው? ልሳቅ? ምንም ነገር አልተፈጠረም፣ ምንም ነገር የለም ስትይ በጣም እንድፈራሽና በጣም እንድጠነቀቅሽ ነው ያደረግሽ። አዎ ለምን የፈለግሽውን ያህል ነገር ተናገሪ። ነገር ግን ይሄንን ነገር ጭንቅላት የሚቀበለው ነገር አይደለም። ውስጥ ስላለና ጭንቅላቱ ስላለው ነው ይሄንን ነገር የተናገርሽው። አይደለም በቃ እኔ አንተን ማወቅ የምፈልገው ነገር ነበረ አልኩ። በቃ እሺ ምን አወቅሽ? ምን ተረዳሽ? ኃላፊነትም አልወስድ ሰው ኦኬ ይሄንን ነገር ተፈጥሮ ቢሆን እኔና አንቺ እኮ አንድ ነገር ይኸውልሽ ሮዛ ይሄንን ነገር እኔና አንቺ እያደረግነው ነገር ግን ምናልባት በእርግዝና መከላከያ በወሊድ መከላከያ ምናምን ነገር ይሄንን ነገር እያዘገየ ነው ሆኖ እንኳን ቢሆን ምናልባት ያላህ ነገር ሆኖ ሊሆን ይችላል ምናምን ብዬ ራሴን እንዳሳምነው
ይሆን ነበር ነገር ግን አንድም ቀን በስሜት ነክቼሽ እንደማላውቅ እኔ ማውቀዋለሁ ስለዚህ ለምን ነው ስለዚህ ምን ነው የምትታዘቢው አንተ ብቻ ሳይሆን እኔ ራሱ ካለህበት ሙድ ሳትወጣ ከኔ ጋር ምንም አይተናገር ስለዚህ ምንድነው ነው ለምንድነው ነው ይሄን ነገር ስናገር ምን ነው የምትታዘቢው ካስታወስክ ማለት አመት ሚት ስለዚህ ምንድነው ነው የምትታዘቢው ምን ነው የምትታዘቢው ታዲያ ምንድነው የምታውቂው ምንድነው የሚባለው ይኸውልሽ ሮዛ አሁን ህይወቴ እንደዚህ ለፕራንክ ህይወቴ እንትን ለሚሆኑ ጊዜዎች የሚሆን ነገር የለውም በጣም በብዙ ነገሮች እንመጣ ቢዚ ሆኖና ተጨናንቆ በጣም ከባድ ሁኔታ ያለውበት ጊዜ ላይ ነው ያለሁት አስደበርኩ ቢገባሽ አንድ እንድታቂ ነው እሺ አስደበርኩ ይኸውልሽ ሮዛ በጣም ነው እሺ አስደበርኩ ሰማኝማ ምንድነው የምትበሳጫጨው በቃ አንተ እውነቱን ታውቀዋለህ እኔ ጋር ደግሞ እንደተባባለው እኮ ህይወትሽን ስታበላሽ ዝም ብሎ በጣም ነው ማለት እኮ እሺ ነው ራሱ ለግዛሽ በጣም ነው ማመሰግነው እንደዚህ ደግሰሽ ጠርተሽ ምናምን ነገር ይኸውልሽ መጀመሪያ ራሱ ማዘር በጣም አሟታል ስትይኝ ነበር ስበር እዚህ ጋር ነው እንጂ እዛ ብዙ ማስተካከለው ጉዳይ አለ እሺ ታስተካክላለህ ይኸውልሽ የካሊድ ጉዳይ እንደዚህ ተንጠልጥሎ የሚቀር ምናምን ነገር ጉዳይ አይደለም እዛ ብዙ ነገር ተፈጥሮ ለዛ ጉዳይ ወደዛ ተፍተፍ ይያልኩ እንደሆነ ታውቃለህ በኪያ ቢያንስ እንኳን በጣም ተጨናንቄ እዚህ የተፈጠረው ነገር አንቺና ኪያ ራሱ አንዳችሁ አንቺ ገላለሁ ቆርጣለሁ ፈልጣለሁ ስትይ የነበረው ነገር ማታ ራሱ ነበር ያ ነገር ራሱ ነበርብኝ አሁን ነገርኩ ምንም ይሄን ነገር የምረዳው ነገር አይደለም ፕራንክ ነው ምንድነው ልሳቅ ማዘርታ ማለች ብለሽ ነበር አይደል የመጣሁት ነው አይደል እና ምን ልት አኑ ምን ማለት ነው እኔ ጉዴ ፈላ እኔ እዚህን ያህል ይደርሳል ብዬ አላሰብኩም ነበር ታውቃለህ ግን በቃ አኑ ምን መሰለክ ወላሂ በጣም የዋህ ሰው እኮ ነው አኑ ማለት አላቀም እንደዚህ አይነት ሰው ማለት ካሜራውን እንኳን አጥፊው አለኝ እንትን ካላችሁትና ካሜራውን አጥፊውና በቃ የሌላ ሰው ልጅ ከሆነ ያሳድገዋለሁ ገመናሽ አይወጣ ምናምን አለኝ እኔ አንደኛ ነገር አኑ ምን አይነት ሰው እንደሆነ ነው እዚህ ጋር ማሳየት የፈለኩት ነበር አንደኛ ያው ማውራት ስላለብን የጠራሁት ሁለተኛ ነገር ደግሞ በቃ ያለውን ነገር እንድታቁልኝ እኔ አኑ መተው ማልችለው ሰው ነው ለኔ ማለት አባትም ባልም ወንድምም ገበያና ሸፋኝ የሚሆን አይነት ሰው ነው ፕራንክ ላረገው ነበር ያሰብኩት በሆነ አይነት ወይኔ የተረዳው ግን የዋህነቱን ይውዲ እኔ ሊያሳብደኝ ነው በጣም ነው የምወደው እና ደግሞ ከኪያ ጋር አብረው መሆን የሚችሉ ሰዎች አይመስሉኝም አይደሉም ደግሞ ማለት አይደሉም በቃ ሃይማኖት ይለያቸዋል ፍቅር እንኳን አንድ ቢያረጋቸው ሃይማኖት ይለያቸዋል እንደሞ ለሃይማኖት ለይቶት ኪያንም አጥቶ ከኔ ጋርም ካልሆነ የማይሆን ሰው ነው የሚሆነው ከሌላ ሰው ጋር ነው የሚሆነው ለዛ ደግሞ የለፈውበት እኔ እንደዛ ነው ብቻ አላቀም እናንተ እንዴት እየተረዳችሁኝ እንደሆነ አሁን የኔን አተን ለማስከፋት ፈልጌ አይደለም እስቲ ልሂድና ልየው